አማራ ግደል ጨፍጭፍ ጎበዝነ ዘላለም ግዛን ብለህ የመጣ ባንዳ ያማራ ባንዳ ነው። ባንዳና ገዳያችን አንተ ከአብይ አህመድ በላይ አገልጋይ ዳንኤል ጌታቸው በለንደን ታግቶ እንደነበር የሚገልጹ መረጃዎችና ቪዲዮዎች ህዝቡን በከፍተኛ ድንጋጤ ውስጥ ከቷል። በለንደን የሚገኙ የተቆጡ ኢትዮጵያውያን ወንዶች ዳንኤል ጌታቸው ያረፈበት ድረስ በድንገት በመሄድ ከበውትና አስገድደውት የተለያዩ ጠንከር ያሉ ጥያቄዎችን ሲያቀርቡለት የሚያሳየው ቪዲዮ ብዙዎችን አስቆጥቷል። ሌሎቹን ደግሞ ግራ አጋብቷል። እናንተ በፕሮቴስታንት ስም ከብልጽግና ጋር በመለጠፍ መሬት የወሰዳችሁ ተጠቃሚዎች ናችሁ፣ ለሁለት ጌታ የምትገዙ ናችሁ በሚል ቪዲዮ ላይ ወጣቶች ሲጮሁና ሲያፋጥጡም ይታያል። ወንድሙ ሐዋርያው ዘላለም ጌታቸውስ በታዋቂው አርቲስት ቴዲ አፍሮ ላይ የተናገረውን ተከትሎ ዳንኤል ምን አስደንጋጭ ምላሽን ሰጠ? አሁንስ ዳንኤል ጌታቸው በምን ሁኔታ ላይ ይገኛል? እስራኤል ኤምባሲ ምን አለ? ሁሉንም ዝርዝር መረጃዎች ከአስደንጋጭ ቪዲዮ ጋር ይዘንላችሁ ቀርበናል። ታረሙታላችሁ። በሌላኛው እጅግ አስደንጋጭና አስቸኳይ መልእክት ጌታ ተናገረኝ የሚለው ማራናታ ሽመልስ ነው። ከግንቦት 23 ቀን ከሌሊቱ 7 ሰዓት ጀምሮ እስከ ሰኔ 15 ድረስ በኢትዮጵያ ምድር ላይ ሊቀሰቀስ የታሰበው አስፈሪ የከተማው ጦርነትና የጥፋት እቅድ አለ ሲል ነቢይ ማራናታ ጌታ እግዚአብሔር እንዳሳየው ተናግሯል። ጠቅላይ ሚኒስትር ዶክተር አብይም ምርጫውን ለማደናቀፍ የጨለማ ኃይላትን እቅዳቸውን እንዳከሸፉባቸውም ተናግሯል። ጠቅላይ ሚኒስትር ዶክተር አብይ በዚህ ንግግራቸው የጨለማ ኃይላት እቅድ እንዳከሸፉ ቢናገሩም ነብዩ ግን ጌታ እንዳሳየው ከሆነ እስከ ሰኔ 15 ድረስ የታቀደ ክፉ እቅድ ስለመኖሩ በዝርዝር ተናግሯል። ይህ አስደንጋጭ መልእክት ምን ይሆን? ከመጋረጃው በስተጀርባ ሆነው ሀገሪቱን ለማፍረስ የዛቱ ታላላቅ ሀገራትስ እነማን ናቸው? ነብዩ ከጌታ ሰማሁት ያለውስ ያ አስፈሪ መልእክት ምንድነው? በቆይታችሁ ከነብዩ አንደበት የምታረሙት ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አስቀድመን ወደ ያዝነው መረጃችን ተሻገርን። ጉዳዩ እንዲህ ነው። በአውሮፓ ህብረትና በእንግሊዝ መዲና ለንደን የሚገኙ አንዳንድ ወጣቶች በአገልጋይ ዳንኤል ጌታቸው ላይ የነበራቸው ቁጣን ገንፍሎ በመውጣቱ እሱ ወዳረፈበት ስፍራ ድረስ በአካል በመሄድ በድንገት ከበውታል። ወጣቶቹ ይዘውት የተነሱት ጥያቄ እጅግ ጠንካራና ፖለቲካዊ ይዘት ያለውም ነበር። እናንተ የብልጽግና ወንጌል ሰባኪ ናችሁ፣ በህዝብ ቁስል ላይ እንጨት እየሰደዳችሁ ነው በሚልም ከፍተኛ ፍጥጫም ተፈጥሮ ነበር። ይክስተት በማህበራዊ ሚዲያ ላይ ዳንኤል ጌታቸው በለንደን ፋኖዎች ታገተ በሚል ርዕስም በሰፊው መሰራጨት ሲጀምር ህዝቡ በከፍተኛ ሁኔታም ተጨነቀ። በተለይ የሻሎም ሚዲያ አድማጮች ወሬውን እንደሰሙ ተደናግጠዋል። በለንደን ታግቷል እየተባለ ነው፣ ያለበትን አካባቢ የምታውቁ እባካችሁ ጠቁሙን፣ እኛ እዚያው አካባቢ ስላለን ሄደን እንጠይቅ፣ ተደራድረንም ቢሆን እናስፈታዋለን እያሉም መልእክት በብዛት መላክም ጀመሩ። በሌላ በኩል ደግሞ አንዳንድ ወገኖች ክስተቱን ሲመለከቱ ደስታቸውን ከመግለጽም አልተቆጠቡም። ነገሩ ይበልጥ አስገራሚ የሚያደርገው ደግሞ ከዚህ ቀደም ሁለት ወንድማማቾች ማለትም ሐዋርያው ዘላለም ጌታቸውና ዳንኤል ጌታቸው የእስራኤል ዜግነት እንዳላቸው በይፋ ተናግረው ስለነበር የእስራኤል መንግስት ዜጋውን ለማስለቀቅ ምን እያደረገ ነው የሚልም ጥያቄ ተነስቶ ነበር። በተለይ ወጣቶቹ ዳንኤልን በከበቡበት ወቅትም ወንድሙ ዘላለም ጌታቸው በታዋቂው ድምጻዊ ቴዲ አፍሮ ላይ የተናገረውን በመጥቀስ ሲጠይቁት ዳንኤል የሰጠው ምላሽ በሰዓቱ የነበረውን ውጥረትም ከፍ አድርጎታል። ዳንኤል ምን አለ? ዘላለም ቴዲ አፍሮ ላይ የተናገረው ነገር ስህተት ነው ሲልም የገዛ ወንድሙን ንግግር በለንደን ወጣቶች ፊት ሲኮንን በተለቀቀው ተንቀሳቃሽ ምስል ላይ ተመልክተናል። ከታገተበት ስፍራ የተለቀቀው አስደንጋጭ ቪዲዮ ምን ይመስላል? ወጣቶቹ ቅርጽ የለቀቁት ቪዲዮን ተመልክተን ስንመለስ ዳንኤል ጌታቸው ስለ ጉዳዩ ምን ሲል ምላሽ ሰጠ የሚለውንም ከአንደበቱ የምታረሙት ይሆናል። አማራ ግደል ጨፍጭፍ ጎበዝነ ዘላለም ግዛን ብለህ የመጣ ባንዳ ያማራ ባንዳ ነው። ባንዳና ገዳያችን አንተ ከአብይ አህመድ በላይ ዘመዶቻችን ያለቁብን ሰዎች ነን። አብይ አህመድ ያንተ ዘመድና ቢያልቅብህ አብይ ቴዲ አፍሮ ከወንድሙ ጋር መሬት ወስዶ አታስወቅስም ነበር። እናንተ የእግዚአብሔር ሰዎች ናቸው አይደል? ስናገር አንተ በጌታ ነው እና አስተማሪ እዚህ ሰፈር ስትናቀ ስትወጣ ስትገባ አክብረን ነው። እውነት
ኢትዮጵያ ውስጥ ገብተን እንሰራው ነገር ልክ ነው ቦንሳ እኔ ደግሞ ልናገር ከዛ አስል ስሙኝና ከሆነ ይሄው ክረጾኛል እንደዚህ ብዬ ኖ ክረጾኛል ክርስቲያን ሰባኪ ስማችሁ እንስማ ኦኬ እዚህ ስታቁ የእግዚአብሔር ሰው ነው እዛም ሲሄድ የእግዚአብሔር ሰው አይደለም ቆይ ለነገርተው ጨርሰሽ እንስማ በብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ አንድ ሰዓት ሰጣችኋለሁ ስሙና ማን ነው ኤቭሪ ታይም እየተጠራ የሚጠየቀው ይዩት ስለዚህ ከፋር አይደለም ማለት አንተ ከብልጽግና ጋር አይደለም ወንድም ነህ ኢትዮ ፎረምን አይተሃል አይቻለሁ ወንድሜና አንተ መሬት ወስደህ እንስማ ትክክል ነው ይካፈሉ ችግር የለችም እኔ ማነው ስሙ የአብይ ሚስት በህይወት ዘመኔ አይቻት ከሆነ እንኳን ልትከፍለኝ እኔማ ቀርባለሁ ነው የምናገር ቲክቶክ ወርስቶኝ በወር ውስጥ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማችሁ ነው የምትላቁት ኦኬ የአማራን ጄኖሳይድ ተቃወማል የሰው መሞትን እንዴት ነው ሰው አማራ ነው ያለቀ ያለው ሰው አይደለም ኦሮሞቹም እየሞቱ ነው ስለዚህ ፖለቲካ መስራት ነው አሁን ይኸውልህ ስለ ኦሮሞ ስለ ትግሬ ስለ አሁን ቤተሰቦቻችንን እየገደሉ አማራን አይደል የአማራን ጄኖሳይድ ትቃወማለህ አትቃወምም እንዴት ሰው መግደልን ሰው ናት በጣም አማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ በመሬት በሰማይ አውጆብናል የዘር መጥፋት አንተ ፓስተሮቹ የሚያደርጉትን ስራ ትቀበላለህ እንደ ፓስተር አንተ አፖስቶል እውነቴን ነው የምልህ በደንብ ትላላለህ በእግዚአብሔር እዚህ ስትመላለስ የማገብር ሰው የነበርክ ሰው ነህ እኛ ይሄን ዋጋ የምንከፍለው ለቤተሰቦቻችን እየሞቱብን እውነቴን ነው የምልህ እኛ ይኸውልህ አሁን መብታችንን ተጠቅመን በነፃነት ነው እንጂ የምንኖረው ልናሸማቀቀው ወይ ምን አይደለም ነገሩን ነው የምልህ አባባሌ ህጋዊ ነገር ነው የምንጠይቀህ እዚህ መሬት ላይ ይሄ ህዝብ እየጠፋ እንዲያደርጋችሁ ህዝቡ ሲሞት ይሄን ሁላ ስራ ሰርታችሁበት በጌታ ያስጨፈናችሁ ህዝቡን እያስጨበጨባችሁ እናንተ ዲጂ ትኖራለህ አብይ አህመድ ሲሆን ፈርስት ኦፍ ኦል ሁላችንንም አንድም ማድጋ ውስጥ አትክተት ስለገባችሁበት ቆል ነገር ብዙ ምናከማቸው ስቲቭ ፓስተሮች ይህ ክስተት ትልቅ መነጋገሪያ ከሆነ በኋላ አገልጋይ ዳንኤል ጌታቸው በለንደን ስለደረሰበት እገታና ስላጋጠመው ሁኔታ በመጨረሻም በይፋ ምላሽን ሰጥቷል። ዳንኤል ጌታቸው ስለ ሁኔታው ሲያስረዳ ነገሩ በማህበራዊ ሚዲያ ላይ እንደሚወራው አይነት አስፈሪ ታጋችነት እንዳልሆነም ገልጿል። እሱ እንዳለው በእንግሊዝ ሀገር የተደረገብኝ እዚህ ያሉ ወጣቶች ያላቸውን በነጻነት የመናገር መብት ተጠቅመው ከብልጽግና ጋር ተሰራለህ በሚል ለተነሳው ስሜ ዙሪያ አነጋግረውኛል። ሊሰሙኝ የፈቀዱትን መልስ ደግሞ ሰጥቻቸዋለሁ ብሏል። አክሎም በዚህ ጉዳይ ተደናግጠውና ግራ ተጋብተው ለደወሉለት ወንድሞቹና እህቶቹ እሱ በጣም ደህንነቱ የተጠበቀና በጥሩ ሁኔታ ላይ እንደሚገኝም መልእክቱን አስተላልፏል። ነገር ግን ይህ እገታ እንዲፈጠር ምክንያት የሆነው ትልቅ ሴራ እንዳለ ዳንኤል ሳይናገር አላለፈም። ኢትዮ ፎረም በተባለ ሚዲያ ላይ እሱን በማይመለከት መልኩ የተሰራጨው ዘገባን ተከትሎ የመጣ ክስተት እንደሆነም ገልጿል። በዚያ ሚዲያ ላይ ከመንግስት መሬት ወስደሃል፣ ከብልጽግና ፓርቲ ጋር እየሰራ አማራን አስገድለሃል የሚልም ክስ ቀርቦበት እንደነበር ያስታወሰው ዳንኤል የተነገረበትን ወሬ ሙሉ በሙሉ ተጨባጭ ማስረጃ የሌለውና ከእውነት የራቀ መሆኑን በቁጣም አስተባብሏል። ዳንኤል ሲናገር ከመንግስት ማንኛውንም መሬት በቡልጋሪያ አካባቢም ሆነ በሌላ ቦታ ምንም አይነት የተቀበልኩት መሬት የለም። የገንዘብ ድጎማም ተደርጎልኝ አያውቅም። ምንም ከመንግስት ጋር ሆኜ ያደረኩት ነገር የለም። በእኔ በኩል የተጠራሁት የእግዚአብሔርን መንግስትና ህዝብን አገለግል ዘንድ ብቻ ነው ሲልም እውነታውን ይፋም አድርጓል። ጉዳዩ በማህበራዊ ሚዲያ ላይ እንደተጋነው አስፈሪ እገታ ሳይሆን በወሬ የተነሳሱ ወጣቶች ያደረጉት ስሜታዊ ፍጥጫ መሆኑንና አሁን ላይ አገልጋይ ዳንኤል ጌታቸው በሰላምና በጥሩ ሁኔታ ላይ እንደሚገኝም አረጋግጧል። ከአንደበቱ የተናገረውን በጥቂቱ አድምጠን እንመለስ። ሰላም ለእናንተ ይሁን
የእግዚአብሔር ቤተሰብና በምድር ሁሉ ለምትኖሩ ሁሉ የተወደዳችሁ ቅዱሳን የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ትናንትና በሶሻል ሚዲያ ከእንግሊዝ ሀገር በተቀረጸው እንዲሁም ከተለያዩ ዓለማት ይህንን ተመልክታችሁ ለምታንሸራሽሩ እንዲሁም በዚህ ጉዳይ ግራ ለተጋባችሁ ሁሉ ተጨንቃችሁም ለደወላችሁልኝ ወንድምና እህቶቼ እኔ ሰላም ነኝ። የተለቀቀው መልእክት እንዲሁም በኢትዮ ፎረም ከዚህ ቀደም የተነገረው መልእክት ነበረ። ይህንን እኔን በተመለከተ ተጨባጭ ማስረጃ የሌለውና ከእውነት የራቀ እኔ የሚመለከትም ነገር የለም። ስለዚህም እኔ ከመንግስት የትኛውም በቡልጋሪያ አካባቢ የተደረገልኝ የመሬት ችሮታና የገንዘብ ድርጎ አልተሰጠኝም። እኔ የተጠራሁበት ወይም እንዳገለግል ተብዬ የተጠራሁት የእግዚአብሔር መንግስትና የእግዚአብሔርን ሕዝብ ብቻ ነው። ነገር ግን እነኚህ ወንድሞቼ በአገረ እንግሊዝ የሚኖሩ በነፃነት የመናገር መብታቸውን ተጠቅመው አነጋግረው ነበር። በዚህ ባነጋገሩኝ ጊዜ ለዚያም መልስ ሰጥቻቸዋለሁ። የፈቀዱትን ያህል ሰምተውኛል። ሙሉ ሐሳቡን ከፈለጋችሁ በዚህ ሊንኩ የሰጠሁትን ሙሉ ሐሳቤን ማየት ትችላላችሁ። ከዚህ በታች እሰጣችኋለሁና በነገራችን ላይ ይህንን ላደረጉም መስሏቸውም ላወሩም ላተናገሩ ማንም ይሁን ማን ሁሉን ወገኖቼ በጌታ ፍቅር እወዳቸዋለሁ። ያው ዳኒ ነኝ። አምላክ ኢትዮጵያን ይባርካት ሁላችሁንም። ለማንኛውም ማንንም ወድሻለሁ ባይልሽ በመድር ላይ እኔ ዳኒ ወድሻለሁ። የተከበራችሁ ተመልካቾቻችን በዚህ ጉዳይ ላይ የእናንተስ አስተያየት ምንድነው? ሐሳባችሁን በኮሜንት መስጫ ላይ አስፍሩልን። በሌላኛው እጅግ አስደንጋጭና አስቸኳይ ትንቢታዊ መልእክት የተናገረው ነቢይ ማራናታ ሽመልስ ከምርጫው በኋላ እግዚአብሔር ይህንን አሳይቶኛል ሲል በ2018 ዓ.ም የሚሆነውን ተናግሯል። በኢትዮጵያ ላይ የተደቀነውን ትልቅ የጨለማ ኃይላት ከምርጫ በኋላ ሊያደርጉት ያለውን ጌታ በራእይ አሳይቶኛል ሲል ይናገራል። በተለይም ግንቦት 23 ቀን እሁድ ዕለት በትክክል ከሌሊቱ 7 ሰዓት ጀምሮ በኢትዮጵያ ላይ ታይቶ የማይታወቅ የከተማ ጦርነት ደም አፍሳሽ ማዕበል ለማስነሳት የታቀደ ትልቅ ሴራ እንደነበርም ገልጿል። ይህ እቅድ ካልተሳካ ደግሞ እስከ ሰኔ 15 ድረስ ጥፋቱን ለመቀጠል በቁጣና በዛቻ የተነሱ ታላላቅ ሀገራትና የጥልቁ ኃይላት መኖራቸውን በዝርዝር አብራርቷል። ነብዩ እንደተናገረው ጠቅላይ ሚኒስትር ዶክተር አብይ የጥፋት ኃይላት ምርጫውን ለማደናቀፍ ታቅዶ እንደነበርና ከ100 በላይ ቦምቦችን ማክሸፋቸውን ተናግረዋል። በከተማ ውስጥም ቦምብ ይዞ መዞር ወንድም ወንድሙ ላይ፣ እናት ልጅ ላይ ጥፋት መዝራት ጤነኛ የትግል ስልት አይደለም፣ ጠላትና ወዳጅ ሳይለይ ህዝብን የሚጨርስ ክፉ አሰራር ነው ሲሉም ጠቅላይ ሚኒስትሩ አስጠንቅቀዋል። የጨለማው ኃይል በእነዚህ ቀናቶች ውስጥ ካመለጥኩኝ ኢትዮጵያ ዳግመኛ መያዝ አልችልም በሚልም ክፉ መንፈስ ሀገሪቱን ለመቆጣጠር አቅዶ እየተንቀሳቀሰ እንደሆነና እስከ ሰኔ 15 ድረስ በሀገሪቱ ላይ ሊፈጽሙ ያሉትን ጌታ ገልጦልኛል ሲልም በዝርዝር ተናግሯል። ከአንደበቱ አድምጠን እንመለስ። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሲለቀም ኖረናል። ከሌሊቱ 7 ሰዓት ላይ እሁድ ቀን ድንገት 7 ሰዓት ላይ ምድሪቱ ላይ ከባድ የሆነ ጦርነት እንደ ሀገር ሊከፍት የተዘጋጀን ኃይል አያለው።
በጣም የሚገርማችሁ ግንቦት 23 ካልተሳካልን በነኚህ ጊዜያቶች ላይ እቅዳችን ካልተሳካ እስከ ሰኔ 15 ድረስ ምድሪቱ ላይ ከባድ የሆነ ማዕበልና ወጀብን ጦርነት እናስነሳለን ብሎ በጣም በቁጣና በዛቻ የተነሱ ታላላቅ ሀገራትን አያለሁ። የከተማ ጦርነት ለማስነሳት ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። ከግንቦት 23 ጀምሮ ሰኔ 15 ድረስ በጨለማ ዓለም የታቀደ ምድሪቱ አይታ የማታቀው ከተማ ውስጥ ጦርነት አስነሳለሁ ብሎ የሚዝት የጥልቅ ኃይላትን አያለሁ በመንፈስ። በጣም የሚገርማችሁ በእነኚህ ቀናቶች ውስጥ ካመለጥኩኝ ኢትዮጵያን መያዝ አልችልም ብሎ የሚዝትስ መንፈስ አለ። የሚገርማችሁ የእግዚአብሔር መለኮታዊ ጣልቃ ገብነት በእነዚህ ቀናቱ ሲሆን አያለሁ። የጠላትን እቅድ አፍርሻለሁ አለ። የሚሰሙ ዜናዎች አሉ፣ ጣልቃ ገብቻለሁ አለ። የሚሆኑ ምልክቶች አሉ፣ ቀድም ያለው አለ። የሚገርማችሁ እነኚህ ቀናቶች ካለፉ በኋላ በኢትዮጵያ ምድር ላይ ታይቶ ተሰምቶ የማያውቅ መለኮታዊ የሆነ ሰበር ዜና፣ መልካም የምስራች በኢትዮጵያ በታሪኳ አግኝቷ የማታውቀው ታላቅ ተአምራት ምድሪቱ ላይ ሲሆን ያለው የሰላም ዝናብ ሲዘንብ ያለው ለምድሪቱ ረፍት ሲሆን ያለው ዓለም የሚነጋገርበት ይሄ ዓመት ከማለቁ በፊት 2018 ከማለቁ በፊት ለዘመናት የኢትዮጵያ ጥያቄ የሆነ ጉዳይ መልስ ሲያገኛል። ግንቦት 23 ከሌሊቱ 7 ሰዓት ላይ ግንቦት 23 ከሌሊቱ 7 ሰዓት ላይ ከሌሊቱ 7 ሰዓት ላይ እሁድ ቀን ድንገት 7 ሰዓት ላይ ምድሪቱ ላይ ከባድ የሆነ ጦርነት እንደ ሀገር ሊከፍት የተዘጋጀን ኃይል አያለው። በጣም የሚገርማችሁ ግንቦት 23 ካልተሳካልን በነኚህ ጊዜያቶች ላይ እቅዳችን ካልተሳካ እስከ ሰኔ 15 ድረስ ፕሮግራማችን እቅዳችን ካልተሳካ ምድሪቱ ላይ ከባድ የሆነ ማዕበልና ወጀብን ጦርነት እናስነሳለን ብሎ በጣም በቁጣና በዛቻ የተነሱ ታላላቅ ሀገራትን አያለው። ከግንቦት 23 ጀምሮ እሁድ ቀን ከሌሊቱ 7 ሰዓት ጀምሮ እስከ ሰኔ 15 ድረስ ከግንቦት 23 እስከ ሰኔ 15 ድረስ ምድሪቱ ላይ ደም አፋሳሽ ጦርነት አደርጋለሁ። አንደኛው ስትራቴጂ ደግሞ ከተማው ውስጥ እንዲነሳ የሚደረግ ጦርነት የከተማ ጦርነት ለማስነሳት ከግንቦት 23 ጀምሮ እስከ ሰኔ 15 ድረስ በጨለማ ዓለም የታቀደ ምድሪቱ አይታ የማታቀው ከተማው ውስጥ ጦርነት አስነሳለሁ ብሎ የሚዝት የጥልቅ ኃይላትን አያለሁ በመንፈስ። በጣም የሚገርማችሁ በእነኚህ ቀናቶች ውስጥ ካመለጥኩኝ ኢትዮጵያን መያዝ አልችልም ብሎ የሚዝትስ መንፈስ አለ። ጸልዩ ጸልዩ ጸልዩ። ማራዳባሳ የጨለማ ኃይል እቅድ እንዲፈርስ ጸልዩ ከኔ ጋር። የአጋንንት ኃይል እቅድ እንዲፈርስ ከምድሪቱ ላይ እንዲፈርስ ከሀገራችን ላይ እንዲፈርስ በጌታ በኢየሱስም እንዲፈርስ መለኮታዊ ተአምራት እንዲሆን ጸልዩ ጸልዩ ጸልዩ። ብራጃ ካታ ባላ ባራዳ ላ ባራዳ ቦሳ መለኮታዊ ጣልቃ ገብነት እንዲሆን ከተማ ውስጥ የታወጀ አዋጅ ነው ማየው። ይገርማል። ከተማ ውስጥ የታወጀ አዋጅ መንገዳችንን መቀየር አለብን ብሎ የተቆጣ መንፈስ ብራዲና ማሳቲ ካቫላ ራዳባይ በጌታ በኢየሱስም ጸልያለሁ። ጸልዩ ጸልዩ ቅዱሳን ጸልዩ፣ እንዲከሽፍ ጸልዩ። የጨለማ ኃይል፣ የአጋንንት ኃይል፣
የጻድቅ ሰው ጸሎት በሥራ እጅግ ኃይልን ታደርጋለች። ራዲካታ ፓላፋና ማሳ ምድሪቱ ላይ የሚወረወር ምድራችን ላይ የተዘጋጀ ፕሮግራም የተደረገ ከጨለማ ኃይል ከጨለማ ዓለም ፕሮግራም የተደረገ በጌታ በኢየሱስም የፈረሰ እንዲሆን እንጸልያለን። በጌታ በኢየሱስም የፈረሰ እንዲሆን እንጸልያለን። በጌታ በኢየሱስም የፈረሰ እንዲሆን እንጸልያለን። ራባዳላ ባራላ ባራዳባሳ በኢየሱስም የፈረሰ ይሆን። እስቲ በኢየሱስም ፈረሰ በሉ። ድገሙና በኢየሱስም ፈረሰ በሉ። ድገሙና በሉ በኢየሱስም ፈረሰ በሉ። የሚገርማችሁ የእግዚአብሔር መለኮታዊ ጣልቃ ገብነት በእነዚህ ቀናቱ ሲሆን አያለሁ። የጠላትን እቅድ አፍርሻለሁ አለ። የሚሰሙ ዜናዎች አሉ፣ ጣልቃ ገብቻለሁ አለ። የሚሆኑ ምልክቶች አሉ፣ ቀድሜያለሁ አለ። የሚገርማችሁ እነኚህ ቀናቶች ካለፉ በኋላ በኢትዮጵያ ምድር ላይ ታይቶ ተሰምቶ የማያውቅ መለኮታዊ የሆነ ሰበር ዜና፣ መልካም የምስራች በኢትዮጵያ በታሪኳ አግኝቷ የማታውቀው ታላቅ ተአምራት ምድሪቱ ላይ ሲሆን ያለው የሰላም ዝናብ ሲዘንባ ያለው ለምድሪቱ ረፍት ሲሆን ያለው ዓለም የሚነጋገርበት ይሄ ዓመት ከማለቁ በፊት 2018 ከማለቁ በፊት ለዘመናት የኢትዮጵያ ጥያቄ የሆነ ጉዳይ መልስ ሲያገኝ ያለው እነኚህ ጊዜያቶች ካለፉ የጌታ ተአምራት በምድሪቱ ላይ ሲሆን አያለሁ። በሚዲያዎች ላይ በቴሌቪዥን ላይ በህዝቡ ዘንድ መነጋገሪያ የሆነ ለኢትዮጵያ ምድር ረፍት የሆነ ለኢትዮጵያ ምድር ሰላም የሆነ መለኮታዊ ሰበር ዜናን አደርጋለሁ አለ። አስደሳች ነገር ለትውልድ ያደርጋለሁ አለ። ለህዝብ ያደርጋለሁ አለ። ሚገርም ነው። ብዙ ሰዎች እስኪደነቁ ታላላቆች ራሳቸው ባለስልጣናቶቹ እስኪደነቁ ድረስ የኢትዮጵያ ህዝብ እስኪገረም ድረስ እስኪደነቅ ድረስ ወሬው ሁሉ መንገድ ላይ የሚወራው ሁሉ በአንድ ርዕስ ሲሆን አያለው። እነኚህ ጊዜያቶች ካለፉ በምድሪቱ ላይ የሚነገር አስደናቂ የምስራች አለ። እግዚአብሔር ክፉ ነገሮችን ለመልካም እቀይራለሁ አለ። የመጣውን የጨለማ እቅድ አፍርሻለሁ አለ። የመጣውን የጨለማ አጀንዳ አፍርሻለሁ አለ። የመጣውን የዲያብሎስን አሰራር መትቻለሁ አለ። በምድሪቱ ላይ በተአምራት አልፋለሁ አለ። ምድሪቱ ውስጥ የከተማ ጦርነት አይሆንም አለ። ኢትዮጵያ ምድር ላይ አይሆንም አለ። ሲከሽፍ አይቻለሁ። እኔ እግዚአብሔር ሲያሳየኝ ብቻ ነው ስለ ኢትዮጵያ መጸልየው። እምጸልየው ደግሞ ትንቢት 100% የሚፈጸም ነው። እግዚአብሔር እንደዚህ አለኝ፣ መለኮታዊ ክንዴን ገልጫለሁ አለ። ማንኛውንም የጨለማ ኃይል አፍርሻለሁ አለ። ራባዳላ ቦራዳባስ እግዚአብሔር ከዚህ ከግንቦት 23 ከሌሊቱ 7 ሰዓት ጀምሮ እስከ ሰኔ 15 ባሉ ጊዜያቶች ላይ መለኮታዊ ጣልቃ ገብነቱን አድርጓል። በእነዚህ ጊዜያቶች ላይ ቅዱሳን ባላችሁበት ቦታ ስለ ምድሪቷ ጸልዩ። የሚያልፍ ወጀብ አለ፣ የሚያልፍ ማዕበል አለ። በጌታ በኢየሱስ ስም ጸለይን። ኢትዮጵያ በጌታ በኢየሱስ ስም ወደቧን እጇ ላይ ታስገባ። 2018 ከማለቁ በፊት ተአምራት ይሆናል በሉሲ፣ ይሆናል በሉሲ። አባቶ እናመሰግንሃለን። ምድሪቱ ላይ ረፍት አድርግ፣ ምድሪቱ ላይ ሰላም አድርግ። ምድሪቱ ላይ እግዚአብሔር ሆይ መሪዎችን አንተ ጠብቅ፣ ህዝቦቻችንን አንተ ጠብቅ። ጦርነት ከምድሪቱ ላይ ይመታ፣ ደም መፋሰስ ከምድሪቱ ላይ ይመታ። መልካም የምስራች እንድታደርግ እንጸልያለን። አደራ አሳልፈን ላንተ ሰጠን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ